አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ሰውን በግልጽ የገደለን ሰው የሀገሪቱ ሕግ ይዳኘዋል። ሰውን በጥላውጊ የገደለን እንኳን ሰው ሊዳኘው ሰው ስለማያውቀው የሰማይ አምላክ እግዚአብሔር ብቻ ነው የሚያውቀው ፍርዱንም የሚሰጠው። ወዳጆቼ ስንቱ በጥላውጊ ሕይወቱን በማጣት ለቤተሰቦቹ የዘላለም ጸጸት ሆኗል። ጥላውጊ ሰዎች ላይ የሚደገመው በምንድን የሚለውንም ስናይ ጥላውጊ ሰዎች ላይ የሚደገመው አንደኛ በፎቶአቸው ነው። ጠላት ይምቀኝ ያሉትና በቅናት በክፋት ለመግደል የፈለጉትን ሰው ፎቶውን በጦር በጃርት ሾክ በአንካሴ እየወጉ የጥላውጊውን ድግምት ይደግሙበታል። ያኔ ሰውየው ራሴን ልቤን ወጋኝ፣ አነቀኝ፣ መተንፈስ አቃተኝ፣ ተቃጠልኩኝ፣ አቃጠለኝ በማለት እንዲሁም በድንገት ራሱን በመሳት እስከ ሞት ይደርሳል። ሌላው ፎቶን ብቻ በማየት በቀጥታ ጥላውጊውን አጋንንት ወደ ሰውየው በመላክ ሰውየውን እስከ ሞት ያደርሱታል። ጥላውጊ በፎቶ ይደገማል ስላችሁ እንዳትፈሩ። የብዙዎቻችን ፎቶ በማህበራዊ ሚዲያ ላይ አለ። መታቾችና አስመታቾች በቀላሉ ፎቶአችንን ያገኛሉ፣ ሊመቱትም ይችላሉ። ግን እናንተ የምትጸልዩ ከሆነ በአምልኮት ሕይወት የምትበረቱ ከሆነ ፎቶአችሁ ለመተት ሳይሆን ለውበት ይሆናል። ሲፈልጉ ፎቶአችሁን መተት ይመትቱበት፣ ሲፈልጉ ለቤታችሁ ውበት ግድግዳችሁ ላይ ይስቀሉት። በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም እንደተባለው በእናንተም ላይ በፎቶአችሁም በሆነ ነገራችሁም ጥላውጊ ቢልኩ አይሰራም። በነገራችን ላይ በያዕቆብ ላይ አስማት የለም የሚለው ቃል ያዕቆብ በነበረበት ዘመን ሰዎች አስማትን እንደሚጠቀሙ ትልቅ ማሳያ ነው። ያዕቆብ ከክርስቶስ ልደት በፊት በ1871 ዓመተ ኩነኔ በ147 ዓመቱ አርፏል። ያዕቆብ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት እንዲሁም ያዕቆብ የነበረበትን ዕድሜ ብንደምራቸው ወደ 4035 ዓመታት ይሆናል። በያዕቆብ ዘመን አስማትና በሰዎች ላይ በክፋት የሚደረግ አስማት ስላለ ነው በያዕቆብ ላይ አስማት የለም ተብሎ የተጻፈው። የወለላይቱ እመቤት ልጆች ይህ አስማትና መተት የሚሉት ነገር ከ4000 ዓመታት በፊት እንደነበረና ሰዎች ለጥፋትና ለክፋት ይጠቀሙት እንደነበረ ልባላችሁ። ሁለተኛው በልብስና በጫማ ነው። የሰው ልብስ ለምሳሌ የውጭም ይሁን የውስጥ ልብሶች ላይ ጫማም ላይ በመመተት ነው። ይሄ የሰውየውን የትኛውንም ልብስ በመውሰድ ልብሱ ላይ የጥላውጊ ድግምት በመድገም ከህመም እስከ ሞት ያደርሱታል። ሶስተኛው በቀጥታ ወደ ሰውየው በመላክ ነው። ጥላውጊ መተት የሚላክበት ሰው አጋንንቱን ጠርቶ እከሌን ግደልልኝ በማለት በቀጥታ በስሙ ወደ ሰውየው ይልክበታል። በዚህም ሰውየውን እስከ ሞት ያደርሱታል። አራተኛው በዘንግ በጦር በአንካሴና በጃርት ሾክ በጫፉ ላይ ድግምቱን ደግመው ሰውየውን ወቅተ ግደለው በማለት የሚመትቱበት ዘዴ ነው። ይሄ ሲሆን ነው አንዳንዶች በድንገት ወጋኝ ብለው ለህመምና ለሞት የሚዳረጉት። መተተኞች ጥላውጊ ለምን ይጠቀማሉ የሚለውን ባጭሩ እንይ። በእርግጥ ሰዎች ጥላውጊን ጠላት የሚሉትን በለጠኝ የሚሉትን ሰው በሞት ለማጥፋት ወይም ለመግደል እንደሚመትቱ ነግሬያቸዋለሁ። ከዚህ በተጨማሪ ሰዎች ጥላውጊን የሚጠቀሙት አንደኛ አስመታቾቹና መታቾቹ ጥላውጊን ሚስጥራቸው እንዳይታወቅ ይጠቀሙበታል። ለምሳሌ በመተት የአንድን ሰው ሙሉ እድሉን ወስደው የሚጠቀሙ ሰዎች ሁሌ በስጋት ነው የሚኖሩት። አንድ ቀን ጸበል ቦታ ወይም አባቶች ጋር ሄዶ ሚስጥሬን ያጋልጣል፣ ማንነቴን ያውቃል፣ ያሳውቃል በማለት ያስመተቱበትን ሰው በጥላውጊ ያስገድሉታል። እነሱ ብቻ አይደሉም፣ ገንዘብ ተከፍሎት የመተተውም ደብተራ ሚስጥር ይወጣል፣ ስራ ይታወቃል በማለት እሱም የመተተበትን ሰው በጥላውጊ ለመግደል ይሞክራል። በጣም የሚገርማችሁ አንድ ሰው ላይ ጥላውጊ ሲላክ 3 አካላት ናቸው ጠላት የሚሆኑት። አንደኛ ሰውየው ላይ ጥላውጊ የሚልከው ሰው፣ ሁለተኛ ጥላውጊ ላኪው ደፍተራ፣ ሶስተኛ ግደል ተብሎ የተላኩ አጋንንት ነው። ጥላውጊ የሚያስልከው ሰው መሞት አለባቸው ብሎ እልህ ይይዛል። ጥላውጊ ላኪው ደፍተራም መሞት አለባቸው ብሎ እልህ ይይዛል። ለሞት የሚላኩ የጥላውጊ አጋንንት ደግሞ ሳልገለው አልተውም ብሎ በእልህ ይታገለዋል። ውጊያው ከስንት አቅጣጫ ሆነ ማለት ነው? ከ3። ለዚህ ነው ጥላውጊ ከባድ የሚሆነው። በተለይ በአምልኮት ሕይወት እየኖራችሁ በጥላውጊ
አልሞት ካላችሁ ጥላወጊ የሚያስልከው ሰው ጥላወጊ የሚልከው ደፍተራ ለመግደል ተፍተፍ የሚለው አጋንንት ክፉ እልህ ውስጥ ይገባሉ። በዚህ ምክንያት ነው ውጊያው ብርቱ ሰልፍ የሚሆንባችሁ። ለምሳሌ በአምልኮት ሕይወት የበረታ አንድ ሰው ላይ መተት እየተላከበት የሚላከው መተት ያ ሰው ላይ በቀላሉ የሚጮህ የሚለቅና እንዲሁም መተቱ አልሰራ ሲላቸው አንደኛ በልህ ሁለተኛ ሁሌ መተቱ እየጮኸ እየተጋለጠ እየተሸኘ ሚስጥሬን አባከነ በማለት ያንን ሰው በጥላወጊ አስገድሎ እድሉን እስከ ወዲያኛው ለመጠቀምና ሚስጥራቸውን ለመጠበቅ ጥላወጊ ያስልኩበታል። እስከ ወዲያኛው እድሉን ለመጠቀም ያልኳችሁ ለምሳሌ ሰዎች እድላችሁን ሙልጭ አድርገው ወስደውባችሁ በእናንተ እድል የሚጠቀሙ ከሆነ እናንተ ላይ ጥላወጊ በመላክ አንደኛ ናቸው። ለምሳሌ አንድ ሰው የአንድን ሰው የትምህርት የእውቀት የትዳር የሥራ የሀብት የጥበብ የተሰጠው እድል ይወስዳል። እነዚህን ሁሉ እድሎች ከአንድ ሰው በእድል መተት ከወሰደ እድሉን የወሰደበትን ሰው በጥላወጊ ማስገደል ነው የሚፈልገው። ምክንያቱም ይህንን ሁሉ እድል የወሰደው ሰው አንደኛ አንድ ቀን የወሰደበትን እድል በጸሎት ያስመልሳል በማለት ሁለተኛ የነቃ ቀን በአምልኮት ሕይወት ለማስመለስ ይታገለኛል በማለት ሶስተኛ ጉዴን ምስጢሬን ያጋልጣል በማለት በጥላወጊ ያስገድለዋል። ይህም እድሜ ዘመኑን የወሰደውን እድል እንዲጠቀምበት ያደርጋል። እድሉን ወስዶ በጥላወጊ አልሞት ካለው እንዳያውቅ ያሳብደዋል ወይም በመተት ከሀገር ብን ብሎ እንዲወጣ ያደርገዋል። ሁለተኛ በቅናት ለመበቀል ጥላወጊን ይልካሉ። ለምሳሌ ሰዎች በንብረት በገንዘብ ሲጣሉ ሲካካዱ እንዲሁም በስራ በስልጣን ሲበላለጡ ሲገፋፉ ክፉኛ ሲጣሉ ለመበቀል ብለው ጥላወጊን ያስልካሉ፣ በጥላወጊ ያስገድላሉ። ይህ አሁን እጅጉን እየተለመደ የመጣ ነገር ነው። እዚህ ላይ አንድ ምሳሌ ብቻ ልንገራችሁ። ለምሳሌ አንድ ሰው ጥሩ የስልጣን ደረጃ ላይ ወይም ኃላፊነት ላይ አለ እንበል። አንድ ሰው በዚህ ሰው ስልጣንና ኃላፊነት የሚቀና ከሆነ ጠላቱ በስልጣኑ በመቅናት በሱ ቦታ ራሱን ለመተካት ያንን ባለስልጣን ጥላወጊ አስልኮበት ያንን ሰው በሽተኛ ያደርገዋል። ያም ሰው በድንገት ታሞ ከቤት ካልጋ ይውላል። በዚህን ጊዜ ያ ክፉ ሰው በዛ ሰው ስልጣንና ኃላፊነት ቦታ ይቀመጣል። የሰውየውን የሥራ እድሉን የኃላፊነትና የስልጣን እድሉንም እሱ ወስዶ ይጠቀምበታል። እንደዚህ የሆኑ ሰዎች እኔም የማውቃቸው አሉ። ጸበል ሳጠምቀው የነበረ አንድ ሰው ነበረ። ይህ ሰው በኢትዮጵያ ውስጥ ትልቅ ባለስልጣን ነበረ። አንድ ቀን ስብሰባ ላይ እያለ ቁጭ ባለበት ጀርባይን ወገቤን ወጋኝ ብሎ ስብሰባውን አቋርጦ ወጣ። በዛው ታመመ። ከወገቡ በታች መንቀሳቀስ አቃተው። በሕክምና ምንም መፍትሄ አላገኘም። በኋላ በስራው ብሎም በስልጣኑ የቀናበት ሰው በጥላወጊ እንዲህ እንዳደረገው ታወቀ። ለጊዜውም ቢሆን ያ ሰው በሱ ቦታ ተሾመ። ሶስተኛ በሽተኛ ለማድረግ ሰዎች ጠላት የሚሉትን በለጠኝ፣ ካደኝ፣ በደለኝ የሚሉትን ሰው ከሞቱት በላይ ከሚኖሩት በታች ሆኖ በሽተኛ እንዲሆን ጥላወጊ ያስልኩበታል። የሚላከው ጥላወጊ ወደ ሰውየው በመግባት ሰውየውን በሽተኛ ያደርገዋል። የሚገርመው ብዙዎች ጥላወጊን የሚያውቁት እንደሚገድል ብቻ ነው። ጥላወጊ አዎ ይገድላል፣ ግን ሰዎችን በሽተኛ የአልጋ ቁራኛ ያደርጋቸዋል። ጥላወጊ መተተኞቹ አድርግልን ያሉትን ነው የሚያደርገው። በሽተኛ አድርግል ካሉት ልቡ ላይ ተቀምጦ እስከ እድሜ ዘመኑ የልብ በሽተኛ ያደርገዋል። ወገቡ ላይ እጅ እግሩ ላይ በመቀመጥ ሰውነቱን ሽባ ያደርገዋል። የውስጥ አካሉ ላይ በመቀመጥ የውስጥ ደዌ ህመምተኛ ያደርገዋል። አእምሮ ላይ በመቀመጥ ከከፍተኛ የራስ ምታት እስከ እብደት ሊያደርሰው ይችላል። እንዲሁም ለሰውና ለሐኪም ይህ ነው ብላችሁ የማትገልጹት ህመምና ስቃይ እንዲሰማችሁ ያደርጋል። ጥላወጊ ሰዎችን በድንገት ቅስፍስፍ አድርጎ ለከፍተኛ ህመም ይዳርጋቸዋል። ለምሳሌ ደረትን፣ ትከሻን፣ ጀርባን፣ ጎንን፣ ሳምባን ቅስፍ አድርጎ በመያዝ እንዳይንቀሳቀሱና በህመም እንዲሰቃዩ ያደርጋቸዋል። በነገራችን ላይ የጥላወጊ ውጋት ጦር በሉት የማይነቀል የተተከለ ጦር ነው የሚሆነው። ፋታ የማይሰጥ ሲጥ የሚያደርግ ውጋት ነው የሚለቀው። ውጋቱ ቅስፈቱ ለረጅም ሰዓት ሊቆይ ይችላል። ለምሳሌ መርፌ ሲወጋችሁ ሲነቀል ህመሙ ይተዋችኋል። ጥላወጊ ግን ውጋት ሲሆንባችሁ ህመሙ ቶሎ ላይተዋችሁ ይችላል።
የመተት አንዱና ዋናው ዓላማው እድልን ህይወትን መቀማት ነው። የምንቀማው ደግሞ በማያውቁን ሳይሆን የኔ በምንላቸው በጓደኝነት የምናምናቸውና አልፎ ተርፎ በስጋ የሚዛመዱን ቤተሰብም ሊሆኑ ይችላሉ። በአሁን ጊዜ ህይወትን በመተት አጋንንት መቀማት የተለመደ ነገር እስኪመስል ደርሷል። አንዲት ሴት ወይም አንድ ወንድ በመተት አጋንንት እጮኛውንና ትዳሩን ሊያጣ ይችላል። የዚህ ነገር ዋነኛው መንስኤ ቅናት ነው። ዛሬ አጋንንት ሳቢዎችና መተት መታቾች አንዱ ስራቸው የአንዱን እድል ለሌላው ማስተላለፍ ነው። የእጮኝነትና የትዳር ህይወት በመተት የሚወሰደው ወይም ችግር የሚገጥመው በሶስት መልኩ ነው። አንደኛ የኛን ወደፊት እድል በአውደ ነገስት ጠንቋዮች፣ በኮከብ ቀጣሪዎች በማስጠናት ገና የእጮኝነትና የትዳር ህይወት ሳንጀምር በእንጭጩ የሚቀጩብን የሚወስዱብን ነው። ሁለተኛው እጮኛ ወይም ትዳር ከያዝን በኋላ በእኛ በመቅናት የያዝነውን ነጥቀው ለራሳቸው ለማድረግ በሚመተት መተት ነው። ሶስተኛው በክፉና በቀኒታ ሰዎች የሚደረገው ይኸውም ትዳራችንን ለማፍረስ በሚደረግ መተት ነው። በዚህ መልኩ የሚሰራው መተት አስመታቾቹ ምንም ጥቅም አያገኙም። ለኛ ካላቸው መጥፎ አመለካከት በመነሳት የትዳር ህይወታችንን ለማበላሸት ብቻ የሚያሰሩት መተት ስለሆነ፣ ስለዚህ አንድ ሰው የእጮኝነትና የትዳር ህይወቱን ከጀመረና ትዳር ውስጥ ከገባ በኋላ እድሉ ይወሰዳል። የመጀመሪያው ማለትም የኛን መልካም የወደፊት እድል በአውደ ነገስት በማስጠንቆል ጠንቋይ በመጠየቅ የሚመተተው መተት አንዱና ትልቁ ችግሩ እድላችን ገና በጠዋቱ ስለተወሰደ በምንም ታምር የእጮኝነትና የትዳር ህይወት እንዳይሳካልን ያደርገናል። የእጮኝነትና የትዳር ህይወት አንጀምርም። ብንጀምርም እንኳን ወዲያው ባልታወቀ ምክንያት እንተዋለን። ምክንያቱ እድላችን ገና ከጅምሩ ስለተወሰደ። በተለይ ገርግድ የተሰኘው መተት ከተደረገብን እጮኝነትን ትዳርን ገና ሳንጀምር ሐሳቡን እንድንጠላ ያደርገናል። በቤተሰብ በጓደኛ ጓደኛ የለሽም አላገባሽም፣ ጓደኛ የለህም አላገባህም ስንባል ደማችን ይፈላል። አንዳንዶች እንደ ሰው እጮኛ የመያዝና የማግባት ፍላጎት አለን፣ ግን ገና ህይወቱን ስናስበው መልካም ሳይሆን ከንቱ አድርገን እንድንቆጥረው ገብተን እንዳናየው በመተት ስለተጠፈርን አንገባበትም፣ አናስበውም። ህይወቱን ከመፍራታችን የተነሳ ስለ ትዳር ሲወራ ለመስማት ጆሮ ዳባ ልበስ እንላለን። የእጮኝነትና የትዳር ህይወታችንን በማለዳ ስለተቀማን እኛ እንንከራተታለን። የኛን የወሰዱት በአጋንንት ጥበብ አግብተው ወልደው ይኖሩበታል። እኛም እድላችን በመተት እንደተነጠቅን ስለማናውቅ ትዳርን ስናስብ ተራራ መስሎ ይታየናል። ብንሞክርም ገና ከጅምሩ ይበላሻል። ሁለተኛውና ብዙዎች የተጎዱበት እጮኛ ይዘው ወደ ትዳር ተጉዘው ሊገቡበት ያሰቡትን የሚቀሙበት ሂደት ነው። ይህ በተለይ የኔ በምንላቸው ሰዎች የሚፈጸም አሳዛኝ ታሪክ ነው። ልብ ካላችሁ አንዳንዶች ጥሩ ጓደኛ ይዘው እጮኛቸውን ለጓደኞቻቸው ያስተዋውቃሉ። እነሱም ለጊዜው በፍቅር ይደሰታሉ። ግን በፍቅር ህይወታችን ውስጥ ባለው ሰው መልካም ሰብና፣ ቆንጅና፣ ቁመና፣ ዕውቀት፣ ሀብትና ለኛ ባለው ልዩ ፍቅር፣ ክብርና አመለካከት መቅናት ይጀምራሉ። ቅናታቸውን ላለማሳወቅ በእኛ ሰው ህይወት ውስጥ እየገቡ አንድ ቀን ለሱ አንድ ቀን ለሷ የማይሆን ነገር እየተናገሩ በሁለቱ መሃል ሆነው በስውርና በግልጽ ያጋጫሉ። አልሆን ሲላቸው በልብሳችን፣ በጫማችን፣ በፀጉራችን፣ በውስጥ ልብሶቻችን፣ በተለያዩ ነገሮች መተት በማስመተት የእኛን ሰው መንጠቅ ብሎ ማሳጣት ይጀምራሉ። በመተት የተነጠቅነው ሰው በአስገራሚ ሁኔታ እኛም በመተው በመጥላት ችላ በማለት ከኛ ጓደኛ ጋር ፍቅር ይጀምራል። ሲያጥላሉብን የነበረውን ሰው ቀምተው የራሳቸው ያደርጋሉ። እንዲሁም የራሳችን ሰው በመተት አፋተውን የእኛኑ ሰው ያገባሉ። የሚገርመው ከኛ በመተት ነጥቀው ያገቡት ሰው ደስታ እያጣ የመከራ ኑሮ ይኖራል። እዚህ ላይ ልብ ልትሉት የሚገባው የእናንተው ወዳጅ የእናንተውን ሰው የእናንተን እጮኛና የትዳር አጋር ማጥላላት፣ አቃቂር ማውጣት ጀመሩ ማለት ያ ሰው የራሳቸው እንዲሆን መንገድ ጠረጉ ማለት ነው። እናንተ ወዳችሁ ፈቅዳችሁ ያዋጣኛል ብላችሁ ህይወቴ ነው ብላችሁ የገባችሁበትን ህይወት ማጥላላት ከጀመሩ መቅናት ጀምረዋል ማለት ነው። እንዲህ አይነት ምልክቶች ስታዩ ከነዛ ሰዎች ራቁ። ካልሆነ ግን የራሳችሁን ሰው በእነሱ ስትነጠቁ ያኔ ይገባችኋል። ሶስተኛ በባለትዳሮች ላይ የሚመተተው መተት በብዛት የኛ በምንላቸው ሰዎች የሚሰራ ነው። ለምሳሌ ሁለት እጮኛሞች ተዋደው ይጋባሉ። ጋብቻቸውን ያልወደዱ ሰዎች በተለይም የቅርብ ጓደኞች እንዴት ተበለጥኩ እኔ ያለው እሷ እንዴት አገባች ከሚል ቅናት፣ ሌላው የኛ የሥጋ ዘመዶች እንዴት እሱን አገባች ከሚል አጉል ምቀኝነት በመነሳት በመተት ሊያለያዩ ይችላሉ።
እዚህ ላይ ጥቂት የማይባሉ ባለትዳሮች መሃል ቤተሰብ በማያገባው በትዳራቸው ጣልቃ ይገባና ለማፋታት ብዙ ይጥራል። አልፋታ ሲሏቸው በመተት ለማፋታት ይሞክራሉ። ለምሳሌ ራሔልና ኤልያስ ባልና ሚስት ናቸው እንበል። የራሔል ቤተሰቦች ኤልያስን ጠልተውት ራሔልን የጠቀሟት መስሏቸው በመተት ለማፋታት ይጥራሉ ወይ ያፋታሉ። ወይም የራሔል ቤተሰቦች በራሔል ላይ በመቅናት አሊያም ባሏን ኤልያስን በመጥላት እንዴት ይህንን ሰው ታገባለች በማለት መተት ሊያደርጉ ይችላሉ። የኤልያስ ቤተሰቦች ራሔልን በመጥላት ኤልያስ ራሔልን እንዲፈታት ብለው ሲያቅታቸው በመተት ሊያፋቷቸው ይችላሉ። ወይም የኤልያስ ቤተሰቦች ኤልያስን የጠቀሙ መስሏቸው አሊያም በቅናትና በምቀኝነት ወይም እንዴት ራሔልን ያገባታል በማለት ከራሔል ጋር ሊያፋቱት ይችላሉ። እንዲህ አይነት ባልና ሚስትን ለማፋታት የሚደረገው መተት በሚስጥር መተት ነው። ይህም የተመተተበት ሰው እንዳያውቅ የመተተበትም ሰው እንዳይታወቅ ነው። የጮኝነትና የትዳር ዕድል የተወሰደበት ሰው ምልክት ምን ናቸው የሚለውን እኔ አንዲት ሴት ወይም አንድ ወንድ የጮኝነትና የትዳር ዕድሉ ሲወሰድበት እጮኛና ትዳር ይጠላል። ስለ እጮኝነትና ስለ ትዳር ሲወራ ያስጠላዋል፣ መስማት አይፈልግም። ከማገባ ገዳም ልግባ ይላል። እጮኝነትና የትዳር ሕይወት ሞት መስሎ ይታየዋል። ብዙ ሴቶች የትዳር ዕድል ይወሰድባቸውና እጮኛ ይዛሉ። ነገር ግን የትዳር ዕድል ስለተወሰደባቸው ዓመታትን የሚያሳልፉት እጮኛቸውን በማግባት ሳይሆን በእጮኝነት ብቻ ነው። ዘንድሮ አገባለሁ፣ የሚመጣው ዓመት አገባለሁ እያሉ ሳያገቡ ወይም ሳይጋቡ ብዙ ዓመታትን ያሳልፋሉ። አንዳንዶች 10ዎችን ዓመታት በእጮኝነት ያሳልፋሉ። ተጋብተው ወልደው ደስታ የሚያዩበትን ዓመታት በከንቱ እጮኝነት ያሳልፋሉ። ሌሎች ደግሞ የትዳር ዕድል ሲወሰድባቸው በፍጹም አያገቡም፣ ግን በእጮኝነት ከተለያዩ ሰዎች ጋር ያሳልፋሉ። ጊዜያቸው የሚጠፋውና የሚባክነው እጮኛ ይዞ እጮኛ በመተው ወይም እጮኛ በመቀያየር ነው። ተማርን የሚሉት በመጠናናት ሰበብ ለብዙ ዓመት በእጮኝነት ኖረው ለመጠናናት እያሉ ሳይጠናኑ እንደባከኑ ይኖራሉ። ለምሳሌ አንዲት ሴት የትዳር ዕድሏ ሲወሰድባት የትዳር ፋይሏን ዘግታ የምታተኩረው ትምህርት ላይ ይሆናል። እዚህ ላይ አትማሩ አይደለም ያልኩት። ትምህርት ስትሉ የትዳር ሕይወታችሁን እንዴት እንደምታጡ እንድታውቁ ነው። የትዳር ዕድሏ ተወስዶ በትምህርት የተጠመደች ሴት የትዳር ዕድሏ ስለተወሰደ ቤተሰብ እባክሽ አግቢ ሲላት እሷም ቆይ ልማር ማስተርስ ሊያዝ ትላለች። ማስተርሷን ከያዘች በኋላ ቤተሰብ ደግሞ አግቢ ሲላት ቆይ ፒኤችዲን ልስራ ትላለች። የምትፈልገው ደረጃ ላይ ስትደርስ እርካታ ታጣና ሌላ ትምህርት ልማር ትላለች። እንዲህ ያለች ዘመኗን ያለ ትዳር በትምህርት ታሳልፋለች። ዘመኗን በትምህርት ስታሳልፍ የምታገባበትና የምትወልድበት ዘመን እንደሚያልፍ አታውቅም። ትምህርቱን በቀላሉ ፈልጋ እንደምታገኘው ትዳሩንም በቀላሉ የምታገኝ ይመስላታል። ወንዶችንም እንደዚሁ ነው የሚያደርጋቸው። የትዳር መተቱ በትምህርት የሚጠምዳት የትዳር ዕድሏ ተወስዶ ነው እንዳይባል ነው። በዕድሏ ሌላ ሰው አግብቶበት ወልዶበት ይኖርና እሷ ድንገት የማግባት ፍላጎት ሲመጣባት ሰዎች ከውጭ የመተት አጋንንቱ ከውስጥ ሆኖ እድሜሽ ሄዷል፣ የተማርሽ ስለሆነ የሚመጥንሽ የለም እያስባለ ዘግቶ ያስቀምጣታል። በጣም የሚያሳዝነው ብዙ ሴቶች የትዳር ዕድላቸው ሲወሰድ የመተት አጋንንቱ እንዳይታወቅበት በራሳቸው እንዲጠመዱ ያደርጋቸዋል ወይም በማይሆን ነገር ይሸውዳቸዋል። ለምሳሌ አንዲት ሴት የትዳር ዕድሏ ሲወሰድባት እንደተወሰደባት ስለማታውቅ ለሷ አለማግባትና አለመውለድን እንደ ጥሩ አጋጣሚ ታስባለች። ለምሳሌ ቆንጆ ከሆነች፣ ቁመና የሚያምር ከሆነ፣ ወጣት ከሆነች የትዳር መተት አጋንንት ከውስጥ ሆኖ ወጣት ነሽ፣ ትዳር ብትይዢ ብታገቢ መልክሽ ይጠፋል፣ ቁመናሽ ይበላሻል፣ ስለዚህ አሁን አታግቢ፣ አትውለጂ፣ ገና ነሽ፣ ተፈላጊ ነሽ፣ ቀስ ብለሽ ታግቢያለሽ እያለ በውስጥ በኩል አስሮ ያስቀምጣታል። እሷም ለወጣትነቷ ለመልኳ ለቁመኗ የተጨነቀች ይመስላትና ግን ሳታውቀው የትዳር ዕድሏ ተወስዶባታል። ሌሎቹ ደግሞ ራሳቸውን ሳይሆን ቤተሰባቸውን በመርዳት ላይ እንዲጠመዱ ያደርጋቸዋል። እዚህ ላይ ቤተሰብ አትርዱ እያልኩ ሳይሆን የትዳር ዕድላቸው የተወሰደባቸው ሰዎች ለእናት አባቴ ቤት ሳልሰራ ወንድም ሞቶቼን ለቁም ነገር ሳላበቃ ይህንን ሳላደርግላቸው ይህንን ሳልገዛላቸው እያስባለ ለዛውም ለማይመሰገኑበት ቤት ሰርተው ብዙ ነገር አድርገው ጊዜያቸውን ገንዘባቸውን ለቤተሰብ እንዲገብሩ ያደርግና ራሳቸውን ሳይሆን ቤተሰብን ብቻ በመርዳት ያስጠምዳቸውና ቤተሰብንም ቀይረው እነሱ ቤተሰብ ሳይመሰርቱ ይኖራሉ። በጣም አንጀት የሚበሉት ደግሞ እነሱ ትዳር ሳይዙ ትዳር የያዙትን ወንድምቶቻቸውን እየረዱ እነሱ ግን እየተጎዱ የሚኖራሉ። ለሰው ሕይወት ይሰጣሉ፣ እነሱ ግን ሕይወት ያጣሉ። የሰውን ትዳር ይረዳሉ፣ እነሱ ግን ትዳር ሳይዙ ይኖራሉ። አንዲት ሴት ወይም አንድ ወንድ በትዳራቸው መተት ሲመተትባቸው የሚያሳዩት ምልክቶች ምን ናቸው የሚለውን ስናይ ይህም ባለትዳሮች ሩካቤ ስጋ ያስጠላቸዋል፣
ድንገተኛ መጠላላት ይፈጠራል። እንኳን ተገናኝተው ሊነጋገሩ በስልክ ለማውራት ያስጠላቸዋል። ምክንያት አልባ ጠብ በመሃላቸው ይፈጠራል። የምንወደው ሰውን ስናስብ ድንገት መናደድና መበሳጨት እንጀምራለን። 24 ሰዓት ስለ አንድነታችን ሳይሆን ስለ መለያየታችን እናስባለን። ግን ከተለያየን በኋላ ምን እንደምንሆንና እንዴት እንደምንቀጥል አናስብም። መለያየትን ብቻ እናስባለን። በነገራችን ላይ ብዙ ባለትዳሮች ምንም ሳይጎርልባቸው በጥሩ ፍቅርና ክብር እየኖሩ ትዳሩ ያስጠላቸዋል። የሚያምረው ቤታቸው ኦና ይሆንባቸዋል። ትዳሩ፣ ልጆቹ፣ ቤቱ ደስታ አልሰጥ ይላቸዋል። ለምንድን ነው ያገባሁት እያሉ ግራ ይጋባሉ። በዚህም ግራ እየተጋቡ ትልቅ ጭንቀት ውስጥ ይገባሉ። 24 ሰዓት ስለ ፍቺ ያስባሉ። ባስ ካለ በግልጽ እንፋታ ብለው ይጠይቃሉ። ግን የሚፋቱበት ምክንያት የለም። ሲፋቱ ምን እንደሚሆኑ አያስቡም፣ አያውቁም። የሚታያቸው መፋታታቸው ብቻ ነው። ምክንያት ፈጥረው ሆን ብለው ይጨቃጨቃሉ፣ ጠብ ይጀምራሉ። ምናልባት አንዱ ነገሩን ለማብረድ ዝም ካለ ዝምታው እንደ ትዕግስት ሳይሆን እንደ ንቀት ቆጥረው የበለጠ ይጨቃጨቃሉ። በትዳር አጋራቸው ላይ እነሱ ስህተት የሚሉትን አንድ ስህተት ካገኙ ወይም የሚታለፍ ስህተት ካገኙ ያንን ምክንያት አድርገው መለያየትን ብቻ ያውጠነጥናሉ። ስለሚፋቱበት መንገድ ጓደኛቸውን፣ ቤተሰባቸውን ያማክራሉ። የትዳራቸውን ገበና አይደብቁም፣ አይሸሽጉም። ጓዳ ጎድጓዳቸውን ለሰዎች ይናገራሉ። ቢፋቱ ሰላምና ረፍት የሚያገኙ ይመስላቸዋል። በባልና በሚስት ወይም በእጮኝነት መሃል መተት ሲመተት የዛን ሰሞን ሊያግባባቸው በማይችል ጠብ ውስጥ ይገባሉ። የሚከባበሩ ከሆነ ይናናቃሉ። የፍቅር ቃላት የሚናገሩ ከሆነ የጠብ ቃላት ይናገራሉ። የሚጠራሩት በቁልምጫ ከሆነ ቁልምጫ ወደ ጡጫና ወደ ፍጥጫ ይቀየራል። የወለላይቱ እመቤት ልጆች፣ እጮኝነት የነገ የትዳር ህይወት መሰረት ነው። በዚህ ህይወት ውስጥ ብርቱ ጸሎት ከሌለ ነገን ተስፋ ያደረግንበት ህይወታችንን ልንነጠቅ ስለምንችል ነጋችንን ዛሬን ባለው ወደፊትም በሚኖረው እግዚአብሔር ላይ በጸሎት አደራ ልንለውና በሱ ልንደገፍ ይገባል። የዘመኑ ፍጻሜ ላይ ስላለን ከሰዎች ዘንድ እምነትና እውነተኛ አምልኮት ከህይወታቸው እየራቃቸው አጋንንት እየቀረባቸው ስለሆነ ክፉ ሰዎችን ተጠንቅቀን የክፋት ሰለባቸው ከመሆን ማምለጥ ባንችልም በእግዚአብሔር መለኮታዊ ጥበቃ ስር ለመሆን ወደ ፈጣሪ በመጠጋት አብሮነታችንን በሰማይ አምልኮት ማጠንከር ይገባናል። ዛሬ በየቤቱ የእጮኝነት የትዳር ዕድላቸው የኔ በሚሉት ሰው ተነጥቀው ተስፋ አልባ ህይወትን ታቅፈው ባዶነትን ተላብሰው የሚኖሩ ስንቶች አሉ። ፈጣሪ የደረሰባቸውን ግፍ አይቶ የተነጠቁትን ዕድል እሱ ይመልስላቸው። ለዚህ ዋና መፍትሄው በተለይ በእጮኝነት ያላችሁ ጥንዶች በፍጹም ለማንም እጮኛሞችንን ብላችሁ አታውሩ። በዚህ ወር ልንጋባ ነው ብላችሁ አትደስኩሩ። ለቀረባችሁ ሰው ሁሉ እጮኛሞችንን ልንጋባ ነው ብላችሁ አታውሩ። ምክንያቱም በተናገራችሁትና ባወራችሁት ቁጥር ምቀኛና ጠላትን ነው የምታፈሩት። ባይሆን በደንብ መስመር ይዞ የጋብቻችሁ ቀን ሲቆረጥ ሲቃረብ ተናገሩ። እጮኛሞች የጀመራችሁት ወደ ትዳር እንዲቀየር፣ የተጋባችሁት ባለ ትዳሮች ደግሞ ትዳራችሁ እንዲሰምር መጸለይ ያለባችሁ። የሰዎችንም የክፉ መናፍስትንም ክፋት፣ ምቀኝነትና ጠላትነት የምታርቁት በዚህ ነውና። በቀጣይ በክፍል 7 በመተትና በጥንቆላ ልጅ የመውለድ ዕድላችን ይወሰዳል። በመተት ልጅ እንዳልንወልድ ይደረጋልን በሚሉት እንማማራለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 4። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።